እንቁምና የቤተሰብ የሆነንን ቃል ሉቃስ ላይ እናውጣና ምዕራፍ 1ን የማርያምን መዝሙር ትንሽ ደቂቃ ተነጋግረን ጌታን እናመልከዋለን። ሉቃስ ምዕራፍ 1 ቁጥር 46 ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና። ስሙ ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይላል። አጭር ጸሎት እናርግ። ማርያምም እንዲህ አለች፣ ነፍሴ ጌታን ምን ትለዋለች? ታከብረዋለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ጌታ ኢየሱስ ይባረክ። ብዙ ድብልቅልቅ ያለ አይነት ስሜት የምናስተናግድበት ሳምንት ነው በተለያየ ምክንያት። ግን እኛ ደግሞ አማኞች ነን። የጌታ ስም በሕይወታችን ላይ ተጠርቷል። ብዙዎቻችን እንደምናምን ኢየሱስ በልባችን ላይ ተወልዷል። እኛ እናውቀዋለን፣ ትርጉም ይሰጠናል። ጌታ ኢየሱስ ለዘላለም ብሩክ ይሁን። እጆቻችሁን ማንሳት ከቻላችሁ ልክ እንደዚህች ሴት ትውልድ ሁሉ ብፅዕት ይሉኛል እንዳለች የእግዚአብሔርን ፕሮግራም እንዳስተናገደች ልክ እንደሷ እጆቻችሁን አንስታችሁ በቂ ሐሴት የደስታ ምክንያት እንዳለው ሰው አንደበታችንን እንከፍታለን። እናመሰግንሃለን፣ እናመሰግንሃለን፣ አቤቱ እናመሰግንሃለን። ካለው ጫና፣ ካለው ጣውረድ፣ ካለው መስጠት መቀበል ወተን እናመሰግንሃለን፣ እናመሰግንሃለን። አቤቱ እናመሰግንሃለን። የምንደነቅበትን እውነት እያሰብን እናመሰግንሃለን፣ እናመሰግንሃለን። በእውነት እናመሰግንሃለን። ክብር ላንተ ይሁን አቤቱ፣ ክብር ላንተ ይሁን። ለኛ ነው የተወለድከው፣ እናመሰግንሃለን። ለኛ ነው የሞትከው፣ እናመሰግንሃለን። ድል አድርገህ ተነስተሃል። ያ የትንሣኤው ኃይል በእኛ ውስጥ አለ። አቤቱ የሆነ ተረት የሆነ ታሪክ አይደለም የምናወራው፣ ገና ደግሞ ትመጣለህ። ያንተን መወለድ ብቻ አናስብም ጌታ አባቶይ፣ ገና በክብር ትመጣለህ። ገና ካንተ ጋር ለዘላለም እንኖራለን። ክብር ለስም ይሁን አቤቱ፣ ከፍ እናደርጋለን። በዚህ ቃል በኩል ተናገረን አቤቱ፣ ተናገረን። በጌታ በኢየሱስ ስም መልቅ የሆነው ይሄ ቃል በልባችን ላይ ይታተም። ስለ ሁሉ ክብር ላንተ ይሁን። ጊዜውን አንተ ባርክልን፣ ባሪያህንም በጸጋ ደግፍ። ስለ ሁሉ ታላቁ ስም ብሩክ ይሁን በጌታ በኢየሱስ ስም አሜን። መጽሐፍ ቅዱሳችን ሁላችንም ይሄንን የሉቃስን ክፍል እናውቃለን። ከቁጥር 26 ጀምሮ እስከ 38 ድረስ ወደሷ ገብርኤል እንደመጣ ከዛ በኋላ የእግዚአብሔርን የዘላለም ፕሮግራም እንደነገራት እና እሷም ያንን እንደተቀበለች ከዛ ጋር ተያይዞ ደግሞ እግዚአብሔር በሰው ልጆች ላይ ያለውን ፕሮግራም በጣም በሚገርም ሁኔታ ያስተዋወቀበት ክፍል ነው። ማይቻል የሚመስለውን ነገር፣ በጣም አስቸጋሪ የሚመስለውን ነገር፣ በሷም ውስጥ ያለውን ጥያቄ ይሄንን የሚያደርገው መንፈስ ቅዱስ እንደሆነ ይነግራታል። ከዛ ጉዟን ወደ ማን ቤት ሄደች? ወደ ኤልሳቤጥ ቤት ሄደች። እሱም ጋር ሚናውን የሚጫወተው መንፈስ ቅዱስ ነው እንደምታውቁት። ገና ወደሷ እንደሄደች ጽንሷ ምን አለ ነው የሚለው?
ዘለለ ብሎ ይናገራል። ከዛ በኋላ በመንፈስ ቅዱስ ምን ብላ ሚል ቃል አለ ተሞልታ ሚል ቃል አለ ማለት ነው። ከዛ በኋላ የተናገረችው ንግግር ሁላችሁም የምታውቁት ነው። እኔም ቆየው ኤልሳቤጥ ለሷ የሰጠቻት ንግግር ላይ እንደገና ደግሞ በማርያምና በገብርኤል መካከል የነበረው ንግግር ላይ ሳይሆን ከዚሁ ሂደት በኋላ የሷ ዝማሬ ላይ እንድንቆይ ነው የምፈልገው። ሶስት ነገር ነው ቶሎ ብዬ ማነሳላችሁ። ለዚህ የልደት ባህል ብቻ ሳይሆን ሁሌም በዘመናችን እንደ መመሪያ እንደ መልክ ብንይዘው በጣም ደስ ይለኛል። የመጀመሪያው ምንድነው የምትነግረን እሷ ከተባለ የሷ ደስታ የሷ አሴት ማን እንደሆነ ነው የምታስተዋውቀው እግዚአብሔር። የመጀመሪያው ቁጥር ላይ ከ46 እስከ 47 የምናነሳው እሱን ነው። ነፍሴ ጌታን ታከብረዋለች፣ መንፈሴም በእግዚአብሔር በመድኃኒቴ አሴት ታደርጋለች ነው። ርዕስ አልተናገርኩም፣ ዝም ብዬ ነው የቀጠልኩት። ስለዚህ የማርያም መዝሙር በሉ። ቀጥሎ ያለውን በደንብ ስሙኝ። የማርያም ንግግር ነው አይደል? የማርያም መዝሙር ነው፣ ግልጽ ነው፣ ብዙ ውስብስብ አይደለም። ምንድነው ግን እሷ የምታነሳልን? ነፍሴ ጌታን ታከብረዋለች ትልና መንፈሴም በእግዚአብሔር በመድኃኒቴ አሴት ታደርጋለች ይላል። የመጀመሪያው መቼም ሁሉ ጊዜም ዛሬ ብቻ ሳይሆን በልባችን ላይ እኔም እናንተም መቀመጥ ያለበት በተለይ ክርስቶስ ኢየሱስ እንደተወለደ እናምናለን። ይሄ እስከ ምዕራፍ 2 ድረስ ሂደቱ የጌታ የኢየሱስ ክርስቶስ የመወለድ ጉዳይ ነው አይደል? እስከ ምዕራፍ 2 ያለው ማለት ነው። በዛ ሂደት ውስጥ አንዱ እሷ የምታነሳልን ነገር እኔ አሴት ማደርገው እኔ የምደሰተው በመድኃኒቴ አምላክ በማን ነው? በእግዚአብሔር ነው ብላ ነው የምታነሳው ማለት ነው። ስለዚህ አንዱ በጣም ደጋግመን በሚኖርን ጥቂት ደቂቃ ማነሳላችሁ ነገር በእግዚአብሔር የሆነ ደስታን ነው። በእግዚአብሔር የሆነን ደስታ በህይወታችን ላይ እንድንለማመድ እኛ ተጠርተናል። የሷን ሁኔታ በተወሰነ ደረጃ መነካካት ያስፈልጋል። መጽሐፍ ቅዱስን በግልጽ ነው የሚነግረን። ለዮሴፍ ምን ያለች ሴት ናት? ይቺ ሴት የታጨች ሴት ናት። የራሷ የሆነ ዓላማ አላት፣ ፕሮግራም አላት፣ ሐሳብ አላት። መሆን የምትፈልጋቸው ነገሮች አሉ እንደ ሰው ማለት ነው። ያንንም ደግሞ ንጽህና በተሞላው መልኩ እያራመደች ያለች ሴት ናት። ራሱ መልአኩም መስክሮላታል። እውነት ለመናገር በዚህ ሂደት ውስጥ ግን ገንዘብ ማድረግ ያለብን ምንድነው ከተባለ የሷን ቅድመ ሁኔታ ባልጠበቀ መልኩ እግዚአብሔር ፕሮግራም ይዞ ወደ ማን መጥቷል? ወደ ማርያም መጥቷል። እንደ ሰው ካየነው ይዞ የመጣው ፕሮግራም እሷን ከምን ያወጣል? የኔ ከምትለው ፕሮግራም ያወጣታል። የራሴ ከምትለው ከምትመኘው ከምትስለው እንደ ሰው መሆን ከምትፈልገው ነገር ይወጣል ማለት ነው። ሁለት ነገር ማስመር ይኖርብናል እዚህ ነገር ውስጥ። የመጀመሪያውና አንደኛው ስለታጨች እንደ ማንኛውም ሰው ወደ ትዳር መምጣቷን ምን ታደርጋለች? ትጠብቃለች። አንዱ እሱ ነው። ሁለተኛው ነገር ደግሞ ከወግ ውጪ ነው የሚሆነው። ምክንያቱም በዛ የእስራኤል ታሪክ ውስጥ በብሉይ ኪዳን ታሪክ ውስጥ ከጋብቻ ውጪ ማንም ሰው ምን ሆኖ መገኘት የለበትም፣ አርግዞ መገኘት የለበትም። የሚያመጣው ጣጣ በጣም ብዙ ነው። ይሄንን ለምንድን ነው የምታነሳው ካላችሁ ዮሴፍ እኮ በስውር ሊተዋት ፈልጎ ነበር ይላል። ይሄን የሚያደርግበት ምክንያት ምንድነው? ሁኔታው ምቹ አይደለም። ስለዚህ በጣም ረጋ ብለን ካጠናን የተወሰነ የፕሮግራም መዘበራረቅ አለ፣ ከራሷ ደስታ መውጣት አለ፣ የምትፈልገውን መተው አለ፣ ያሰመረችውን ያንን የህይወት መስመር መልቀቅ አለ። መልቀቅ ብቻ ሳይሆን ያ የእግዚአብሔር የዘላለም ኪዳን በሚፈጸምበት ሂደት ውስጥ ማህበረሰብ ካልቸሩ ሁኔታው የሚላት አለ። ያንን ሁሉ መሸከም የማን ድርሻ ነው? የማርያም ድርሻ ነው። ስለዚህ ምንድነው ታዲያ የዛሬ መልእክት ካላችሁኝ ከሁኔታ የወጣ ደስታ በህይወታችን ላይ መለማመድ ይጠበቅብናል። ማን ተወልዷል ብለን ካመንን፣ ኢየሱስ ተወልዷል ብለን ካመንን ማለት ነው። ምንድነው ዛሬ ጠንከር አድርገን መነጋገር ያለብን? ጎን ለጎን አብሮ አይሄድም። ራሴን ማከም፣ የእግዚአብሔርን ጸጋ መለመን፣ በተቻለ አቅም በእግዚአብሔር ቃል ሙላት ራሴን ጨምሬ ያንን የጌታ የዘላለም አጀንዳ በህይወቴ ላይ ማምጣት እንጂ ጎን ለጎን እንዲሄድ ተደርጎ የተሰራ የእግዚአብሔር ፕሮግራም የለም። እሷም ብቻ ሳይሆን አሁን የዛሬ አጀንዳችን እሷ ስለሆነች ነው እንጂ እሷ ብቻ ሳትሆን ከእግዚአብሔር የዘላለም ፕሮግራም አንፃር ፈቃድ ያልተጠየቁ ረጅም ርቀት ዋጋ ይከፈሉአል። እግዚአብሔር ይህንን ህይወት እንደሚፈልገው ምታቁት ብሉይ ኪዳን ላይ አንድ ምሳሌ አነሳና ቀጥሎ ያለውን አወራቸዋለሁ። እግዚአብሔር ወደፊት ምን አይነት ህይወት ነው ማምጣት የሚፈልገው? የብሉይ ኪዳንን ታሪክ ከተከተልን ዘዳግም ምዕራፍ 28 ቁልጭ አድርጎ ይነግረናል። ምንም ክርክር የለው። ዘዳግም 28 ምንድነው የሚለው? በጤንነት ትሄዳለህ፣ እግዚአብሔርን ትፈራለህ፣ ትባረካለህ ነው። እሺ ድንገት
አንድ አግባብ ያለው ነገር ትፈጽማለህ ታጓድላለህ በዋቃክ ይጎላል ነው ከዚህ ውጪ ምንም የለም ግን እግዚአብሔር የዘላለም ሐሳብ ስለነበረው ወደፊት የሚፈልገው መልክ ሲያስብ እንደ ምልክት የተጠቀመባቸው ሰዎች አሉ ከዛ መካከል አንዱ ኢዮብ ነው የኢዮብን ሕይወት እየመረመርን ስንመጣ እግዚአብሔር በጎ ፈቃድ አለው ያ በጎ ፈቃድ ውስጥ ደግሞ ማንንም አይጨምርም እንደወደደ ይሰራል እንደወደደ ያደርጋል ከልካይ የለውም እቢለው ሊያስተምር ሲፈልግ በሰላም ይኖር የነበረውን ኢዮብን ፈለገ ይላል ማለት ነው መጽሐፍ ቅዱስ የሚነግረን ይሄንን መነሳሳት የሚወስደው ሰይጣን አይደለም ራሱ እግዚአብሔር ነው በማህበር መካከል ማን ተገኘ ሰይጣን ተገኘ ጥያቄን የጠየቀው እግዚአብሔር ባሪያዬ ኢዮብን አየኸውን ብሎ በመርቃችሁ እጆቻችሁን አንሱና ከዚህ በኋላ ባለ ቀሪ ዘመናችን እባካችሁን ወገኖቼ ወይ በፍቅር ልመርቃችሁ እግዚአብሔር ማያፍርባችሁ አይኑን ሚተክልባችሁ ይሄማ አይሆንም ይቺማ አትሆንም ማይላችሁ ሊወራረድ ሲያስብ አጀንዳ የሚያደርጋችሁ በፊቱ ሞገስ የምታገኙ መረኳችሁ ዛሬ እግዚአብሔር ለትልልቅ ነገር ይመናችሁ ግዴ ለምስከ አሜን በሉኝ በኢየሱስ ስም አይኖቹ በእናንተ ላይ እዚህ ድረስ ይረፉ ለሰው ሁሉ የሚሰጥ አይደለም ሁሉም ያገኘው አይደለም ጸጥ ረጭ ብሎ ነው የሚኖረው ልጅ ወልዷል ልጆቹ ያማምራሉ በጣም በቂ ኑሮ አለው ሀብት አለው የሚፈልገውን ሁሉ ነው የሚሆነው እንደ ኢዮብ መጽሐፍ ምዕራፍ 29 ደግሞ ካወራን እቤቱ ዘይት በዘይት ነው ለምን እግዚአብሔር የቤቴ ወዳጅ ስለሚል በአደባባይ የተወደደና የተከበረ ነው ማንንም ሰው ከኢዮብ በኋላ ማውራት አይፈልግም በተለይ ምዕራፍ 29ን ካነበብን አንደበቱ ለምክር የሚፈልግ ሰው ነው ለእውራን አይን ነው እግር ለሌላቸውስ ምትክ ነው ብቻውንም ይኖር አይደለም አካፋይ ነው መንፈሳዊ ነገሩንም ካጠናን ደግሞ እንኳን ለራሱ ለልጆቹ በአምላክ ፊት ምንም ያቀርብ መስዋዕት የሚያቀርብ ንጹህ ሰው ነው ግን አንድ ወላፈን መጣ ቤቱ ላይ ማስረዳት የማይችለው ነገር መጣ የነበረው ሁሉ አብቱ ወደመ አሁን ራሴን ጨምሮ ብዙዎቻችንኛ ሰባኪያን እናንተ ምድል ስታገኙ ይክሳል እንላለን አሁን ወልደናየ ነው ምን አይነት ካሳ ነው ሊመጣ የሚችለው የወለዳቸው ልጆች አጣ ራቁቱን ሆነ በዚህ ሂደት ውስጥ ረጋ ብለን ካየን የወዳጆቹ ክርክር ምንድነው አይተናናቅም እንዲህ አይነት ስርዓት የለም እኛ ሳናቅ በስውር ያደረከው ነገር ካለ ምን በል ተናዘዝ ንስሐ ግባ እውነት ውሸት ለምን እነሱም ያቁት የምን መነጽር ነው የዘዳግም 28 መነጽር ነው እባካችሁን ጆሮአችሁን ዛሬ ስጡኝ ብዙ ነገር ውስጥም ተወራክባችሁ አትግቡ የአዲስ ኪዳን ሕይወት ስሙኝ የአዲስ ኪዳን ሕይወት የኔንም ፕሮግራም ያንተንም የኔንም መሻት ያንተንም የኔንም የሆነ አንድ ነገር ያንተንም ምትሉበት አይደለም ምንልበት አይደለም አንድ ላይ ሰፍቶ መሄድ አይቻልም የሱ ፕሮግራም በባህሪው ይደረማምሳል የኛን ባዶ ያደርጋል ተራ ያደርጋል ሰምታችሁኛል ወይ ያጠፋዋል ያውም እኮ ያወራችሁትን ያወጃችሁትን ለሰው የተናገራችሁትን ቅርብ ጊዜ ጠብቀኝ ያላችሁትን በአደባባይ ያሳያሉ ያላችሁትን ነገር መጥቶ ጠቅ ያደርጋል እሱም ያመጣው ጫና ቀላል አይደለም የነበራችሁ ሁሉ ሲወድም ቀላል አይደለም ምን ልታወራ ነው አሁን እዚህ ውስጥ የገባው ካላችሁ ማርያም ጸጥና ዝግ ብላ የምትኖረው ሕይወት ላይ የእግዚአብሔር ፕሮግራም መጣ እሺ እሱ ሲመጣ ምንድነው የሚሆነው እርግዝና ይፈጠራል ተፈጥሯልም በመንፈስ ቅዱስ ጸንሳለች ማህበረሰብ አክትፍ ብሎ ይተፋታል የገዛ ጮኛው ለጊዜው ዳይለማ ውስጥ ይገባል ራሱ የጌታ መልአክ ባይመልሰው ዙሪያዋን ብታይ ዙሪያዋን ለሷ ደስታ ሊሰጥ አይችልም ግን ደግሞ ከኤልሳቤጥ ቤት ስትመለስ ቅኔዋን ቀየረች ምን ብላ ነው ቅኔዋን የቀየረችው ከዚህ በኋላ የኔ ደስታ ሁኔታ ላይ እጮኛው ላይ አጠገብ ያለው ሰው ላይ ባህሉ ላይ ቤተሰቤ ላይ ሳይሆን እኔ አሴት ማደርገው ባካችሁ እስኪ አሜን በሉኝ ነፍሴ ጌታን ታከብረዋለች መንፈሴም በአምላኬ በመድኃኒቴ አሴት ታደርጋለች አለ እመርቃችኋለሁ ዛሬ ከሁኔታ የዘለለ ደስታ ከማግኘት ማጣት ጋር ማይገናኝ ደስታ ያገኘኝ የሚል ባካችሁ አሜን ይበል የሚያስፈልገን እሱ ነው ማለት ቀይራ የምታወራን ምንድነው መንፈሴ በአምላኬ በመድኃኒቴ አሴት ታደርጋለች
እንኳን ያንተ ሆነ በቃ እንኳን እኔ ከሰምኩ እንኳን ጠፋው እንኳን ፕሮግራም የተወሰደ እንኳን አየር ላይ ቀረው እንኳን መዘባበቻ ሆንኩ የኔ ደስታ የኔ አሴት ማነው አለችን ጌታ ነው አምላኬ ነው አንድ ነገር ልጋብዛችሁ ከዚህም በኋላ በሌላ ጉዳይ ላይ ደስታችንን ካሰርን እንከስራለን ሙልቃና ያቅሙን ነው የሚሞክረው ከዛ በላይ አልተፈቀደለትም ላና በቂ ደስታ መስጠት አይችልም አልተፈቀደለትም እስቲ ያጠገባቸው ያለውን ሰው አልተፈቀደም ብሉ ተነጋስቲ ነገሩት በደንብ አልተፈቀደ ሰው ልክ አለው ሰው ገደብ አለው የማይነጥፍ ደስታ ያለው እንከን የሌለበት ደስታ ያለው እውነተኛ አሴት ያለው ማጋ ብቻ ነው እሱ ጋር አሁን ምንድነው የዛሬ መልእክት የተበላሸ የአካይዱ ሁኔታ የተበላሸ ቤተክርስቲያን ሁኔታ የተበላሸ ቤተሰብ ሁኔታ የተበላሸ የሥራ ሁኔታ የተበላሸ አገልግሎት ሁኔታ የተበላሸ የጮኛ የትዳር ሁኔታን አሁን እንተውና እኛ ሌላ ነገር ማወጅ እንጀምር ምን ደስታዬ በሰው አይደለም ደስታዬ በማን ነው በአምላኬ በመድኃኒቴ በእግዚአብሔር ነው ይሁንልን የኔን ነክታል አይሆንም የሚባል የለም የፈለከውን ነካካ ያከብረኛል ብለ ካሰብኩ ሰደው አንተ በዚህ ጉዳይ ላይ ደስ የምትሰኝ ከሆነ አጥፋው አክስመው በቃ የኔ ምንም ይሁን ያንተ ምን ይሁን ያሸንፍ በቃ የኔ ይዘጋና በቃ ያንተ የሚደምቅበት ይሁን የሚል ሰው ራሱን ከሁኔታ አውጥቶ ደስታውን በማለኝ በእግዚአብሔር ላይ ማለት ወደዚህ ባላ ወርደን እናውራ ከተባለ አንዳንዶቻችን ለአራት ለአምስት ሰው ምን ገዛውበት አቅም አለን አንዳንዶቻችን ደግሞ ለራሳችንም የምንገዛበት ምን አቅም የለንም እንግዲህ በጣም እርግጠኛ መሆነው ወደ ጌታ ካልሄድን በስተቀር አሙስ መምጣቱ አይቀርም ሮብ እንደሆነ ያልፋል በቃ ወደ ጌታ ካልሄድን አሙስ እንደሆነ ይመጣል አይመጣም በቃ ስንት ቀን የቀረው 2 ቀን ካረዳችሁ እሰየው በሽታ ላይ እንዳትወድቁ እንዳንወድቅ አርጎ መብላት እኛ ግን ከሱ ይወጣ ነገር አለን ማለት ከሁኔታው አፋቱ የኔ አሴት ማን ነው እግዚአብሔር ነው በዚህ ልክ ነው ያወራችሁ እዮቷ ተቀምጦ የራሷ ነገር ተወስዶ ያዋጣኛል የምትለው ተወስዶ መጀመሪያ ያለችው ተወስዶ በቃ እግዚአብሔር የኔ ነው መጀመሪያ አለ ቅድም ያነሳውላችሁ እኮ ኢዮብ እግዚአብሔር አስረድቶት የልቡ እንዲደርስ አድርጎት እኮ አይደለም የተግባቡት ሂዱና ምዕራፍ 42ን አንብቡ ራሴን ጨምሮ ብዙዎቻችንን ምን ጠቅሰው ጥቅስ መስማትንስ በጆሮዬ ሰምቼ ነበር አሁን ግን አይኔ ምን አለች ኮርተን ነው ምን ጸልየው እንደዚህ ብለን ምን እናገረው ምን ይያለ ነው እሱ ምን ይያለ ነው ያለ ዕውቀት እቅዴን የሚያደበዝዝ ይሄ ማን ነው ባልክ ጊዜ ባለማወቅ እኔ ብዬ ነበር ለካ አንተ አታቀድ እንጂ የሚከለክል የለም እያስፈቀደ እንደሚኖር እግዚአብሔር የለም መጥቶ ሲነካካችሁ አንድ ነገር አርጉ ሁኔታ ላይ ደስታችንን ካረግን እንበጠበጣለን ከሁኔታ እንውጣ የኛ ደስታ ማን ነው ጌታችን ነው መድኃኒታችን ነው አምላካችን ነው ይሁንልን ደስታችን በማን ይሁን በእግዚአብሔር አንዱን እሱን ያዙ ሁለተኛው በዚህ ዓለም ላይ በጣም በልዩነት ከዚህ በኋላ መሄድ አለብን ብለን ካመንን የኛ ደስታ ማላይ መሰረት ያደረገ ነው እግዚአብሔር ላይ አንድ ሁለተኛው ይሄን በጣም በፍቅር ስሙኝ መጽሐፍ ቅዱስ ብዙ ክፍል ሄዳችሁ ማጥናት ትችላላችሁ እሷ የምትለው መጀመሪያ ላንብብ ቁጥር 48 የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድሉ ብጽዕት ይሉኛል ብርቱ የሆነው እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው ምህረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል አለች ምንድነው ሁለተኛው የመጀመሪያው ደስታ በማ ብቻ ነው በእግዚአብሔር ነው ሁለተኛው ግን ይሄንን እኔ እንደምለው ማስታወሻ የምትይዙ ሰዎች ጻፉ በሐሳባችሁ የምትይዙ እንደዛው እግዚአብሔር መጽሐፍ ቅዱስ እንደረጋ ብለን ካጠናን እግዚአብሔር ዝቅተኞችን ያነሳል ከዛስ የተዋረዱትን እነዛን ይጠቀምባቸዋል ነው ትምርቱ እምታውጀው እሱን ነው ምትነግረን እሱን ነው በዚህ የልደት ባህል ሁላችንም እንደገና ወደ ልባችን መመለስ ያለብን እውነት ምንድነው ካላችሁ እግዚአብሔር ዝቅተኞችን የሚያነሳ አምላክ ነው ዝቅተኞችን ግን ማንሳት ብቻ ሳይሆን እነዛኑ የተዋረዱትን ደግሞ ምን ያደርግባቸዋል እግዚአብሔር ይጠቀምባቸዋል በረጋችን ላይ እግዚአብሔር ከዚህ ውጪ ሌላ መሳሪያ የለው በቃ አለቀ አሜን አትሉም የለው እንግዲህ አሁን እዚህ ዘመን ላይ አንዱ ግብ ምንድነው የሚቻለውን ሁሉ ዋጋ ለመክፈል ሰው የሚታገለው ምንድነው ከውርደት ሰፈር ለመውጣት ነው አይደል በተለይ ሁለት ጉዳይ
በዚህ አጭር ጊዜ ወዲህ ሁለት ጉዳይ የእውቀትና የገንዘብ ጉዳይ በጣም ነው የሚደሰከረው ነው ማስፈላጊም ነው መማር አለብን ማወቅ አለብን በተቻለ አቅም ራሳችንን በገንዘብ ምን ማድረግ ማብቃት አለብን ግን ደግሞ ይሄንን ወስደን መጽሐፍ ቅዱስ የሚያራምደውን እንደገና ግን ማምጣት ያስፈልጋል ወደፊትም ቢሆን እግዚአብሔር ምንድነው የሚያደርገው አንዱ ምትዘምርልን እሷ ዝቅተኞችን እኮ የሚያነሳ ነው የአምላክ የተዋረዱትንስ መሳሪያ የሚያደርግ ነው አቅም የሌላቸውን ጉልበት የሌላቸውን ማንንም ዞር ብሎ ማያያቸውን ለታሪክ ማይበቁትን እነሱን የራሱ ያደርጋል ካሉበት ዝቅተኛ ሁኔታ ያወጣቸዋል ብቻ ሳይሆን የተዋረዱትን እነሱ ደግሞ እንደገና ምን ይልባቸዋል ይጠቀምባቸዋል ነው ምትለን እሷ ማለት ነው አንድ ነገር ስሙኝ ከዚህ ምዕራፍም በኋላ ያ ታላቅ የምስራች የተበሰረው ለማን ነው በሜዳ ለሚያድሩ ሌባ ለሚጠብቁ ለመስዋዕት የመጡ በጎችን የሚቀራመቱትን እንዳይወስዱ ለሚጠብቁ እረኞች ነው አዋጅ ስሙ ለመቅደስ የቀረቡ የሉም ወይ ህጉን የሚያስተምሩ የሉም ወይ ንገሩኝ የጌታ መምጫ መቼ እንደሚሆን የሚያሰላስሉ የሉም ወይ አሉ በጣም ለሥርዓቱ ለቤቱ ለምናምኑ የቀረቡ የሉም አሉ ግን የለም እግዚአብሔር እዛ ሰፈር ምንም ለሥርዓቱ ቢቀርቡ የለም ወጉን ቢያቁም የለም ቀን ቢቆጥሩም የለም የሱ አመጣጥ በዚህ መንገድ ነው ቢሉም የለም ህግ ቢያቁ ሥርዓት ቢያቁ የሙሴን ነገር ቢጠጡ ቤቱን ቢያስከብሩ በቃ የለም እሱ ማጋ እንዴት ሊሰራ እንደሚፈልግ ይዋ እነዛ እረኞች ጋር መጣ አይተው ማያቁት ክብር ወደቀ ፍርሃት ሞላባቸው አይዟችሁን ሂዱና እናንተ አንብቡ ሚነግራቸው ምንድነው መድኃኒት እርሱ ክርስቶስ ተወለደ እኮ ብቻ አይደለም ታላቅ ብርሃን ይበራል እኮ ብቻ አይደለም ትሄዳላችሁ ነው ታበስራላችሁ ነው ትናገራላችሁ ነው በጣም አንድ ነገር ስሙ ለምን ይመስላችኋል የተዋረደ ከዛ ውርደቱ ይወጣ ዝቅተኛ የሆነ ከዛ ዝቅተኝነቱ ይወጣ አፉ ላይ ሲያበዛ ወደ ቀና ወደ ማለት ሲመጣ አይስማማው ህሊናችንን ካልሸጠን በቀር ጌታ ምስክሬን አይስማማንም እሱ ለሁሉ ምንድነው የሚፈልገው እሷስ ምን ብላ ነው የምትዘምረው የባሪያይቱን ውርደት ያየ እሱ ነው ስለዚህ ከዛሬ ጀምሮ ትውልድ ሁሉ ምን ብሎ ይጠራኛል ብጽዕት ያው ቀጥላ የምትለውን ላንብብላችሁ ብርቱ የሆነ እርሱ በእኔ ባካችሁ እስኪ አሜን በሉኝ ታላቅ ሥራ አድርጓልና ስሙ ምንድነው ቅዱስ ነው አትልም ይሄውን የምታዩትን በእኔ ጉልበት ያመጣው አይደለም ብርቱ የሆነው እሱ ነው በማ የሰራው በእኔ ይሄን ያደረኩት እኔ አይደለሁም እኔማ የተዋረድኩ እኔማ ዝቅ ያልኩ እኔማ በሰው አይንም አልገባ እኔማ ተራ እና ያ ብርቱ የሆነ ባካችሁ እንደገና በዚህ ልዩነት የምንገለጥበት ዘመን ይሁንልን እንግዲያው ስሙኝ ለራሴ ያልኩትን እናንተም እንደምትስማሙ አምናለሁ ምንድነው እሱ ከረኛው የተሻለ ህይወት የነበረው አለ ወይ እዚህ ቤት ማንንም ሰው ለቁም ነገር ማይፈልገን በሰዎች ዘንድ መጫወቻ የነበርን በጣም በጥርጣሬ አይን የምንታይ ማንንም ሰው በምንም ጉዳይ ሊያምነን የማይችል እኛን መጣ ሰፈራችን ምንድነው እዚህ ውስጥ ያለው ትምህርት ዝቅተኛን በማንሳት የሚታወቅ ማንሳት እኮ ብቻ አይደለም መሳሪያው የሚያደርግ ለዛ ነው መንፈስ ቅዱስም ከመጣ በኋላ ሂዱና ሐዋርያት ሥራን አጥኑ መንፈስ ቅዱስ ከመጣም በኋላ ያልተማሩ መሆናቸውን ያወቁ ሚል ቃል አለ ሲተረትሩት እርሱ ክርስቶስ እንዴት ከአብርሃም ዘመን ጀምሮ እንደመጣ አባቱ እንዴት እንደተጠበቀው ታሪክ እንዴት እንደተደገመ ያ የተናገረው ቃል መጨረሻ እንዴት እንደተፈጸመ የገዛ አባቶቻችሁ አሳልፈው ቢሰጡም ቢክዱም እርሱ ግን ከሞት አስነሳ ብለው ሲያውጁ ያልተማሩ ናቸው ይነጋገራሉ ያልተማሩ ናቸው ግንስ የሚገልጡበት ኃይል የሚናገሩበት ጉልበት ወደፊትም ዲግሪ ደርቡ የሥራ ዘርፍ ቀይሩ ሀብትና ፍራ ይጠቅመናል እማንረሳው አንድ ነገር እግዚአብሔር ምን ይወዳል ዝቅ ያለውን የተዋረደውን ታሪክ የሌለውን ለዛ ነው እኮ ከታች አንስቶ ከመኳንንት ጋራ ያሰልፈዋል ይላል ይሄ ነው ወንጌል ለምን አሜን አትሉ ምንድነው እሱ ከውርደቴ ጀመረ ታሪክን ቀይሮ እንደገና ለሥራ የሚያበቃ እሱ ነው
ምን ስላለኝ ምን ስለኖረኝ ምን ስላለን ምን ስለኖረን ምህረቱ ነው የሚላለ ከናንተ መካከል ስራውን ማሳየት ስለፈለገ ነው በባዶ ሜዳ ወደኔ የመጣው። ባካችሁ በመንፈስ ሁኑና ከኔ ጋር ይሄን አንድ ቃል ተናገሩ እስቲ ጌታ እኮ ነው በሉ አንዴ። ከዚህ በላይ በኃይል ድምጽ እስቲ ጌታ እኮ ነው በሉ። ወደ ሰፈራችን የመጣ ማይቻለውን እንዲቻል ያደረገ የማንታመነውን ታማኝ እንድንሆን ያደረገ ከሰው ጋር ማንቀላቀለውን የቀላቀለ እሱ ነው። ባካችሁ አሜን በሉ። ከዚህ በኋላኛ ምንቆጥረው ዘር አያስፈልገንም። ምንቆጥረው ዕውቀት አያስፈልገንም። ምንቆጥረው ረብጣ አያስፈልገንም። ይሄ ቤት የሚያምርበት እኛ ማኞች የሚያምርብን ምን ማመን ነው? የተዋረደውን ያነሳል። አንስቶ መተው አይደለም። መሳሪያም የሚያደርገው የተዋረደውን ነው። የሱ ብርቱ ክንድ እንዲታይ ተራውን መስመር ያስያዘ። ባካችሁ እስኪ አሜን በሉ። ትላንት ሩቅ የነበረው ዛሬ አልቀረበም። ትላንት ለኛ በጣም አዳካች የነበረው ዛሬ አልቀረበም። ኢየሱስም ከተወለደ በኋላ ታስታውሳላችሁ መጽሐፍ ቅዱሳችን ስናጠና ለ38 ዓመት ዞር ብሎ የሚያየው ሰው ያልነበረውን ያ ሰው እባክህ አንዴ ላናገር እፈልጋለሁ ወካር ገና አላለው። እንደማይችል ያውቃል። ሲጎመጅ እንደኖረ ያውቃል። ከዚህ በፊት ሰብኬያቸዋለሁ። ግን ደግሞ ምን አለ ነው የሚለው ያለበት ድረስ ሄዳ እውነት ውሸት የሰው ማጣት የብቸኝነት ኃይል እንዲገባን የምንፈልግ ከሆነ ልትድን ትወዳለህን ሲል ምንድነው ያለው? ሰው የለኝም። አውቆ ነው የሚባለው ሰው የለኝም አለ። ለምን አልጋ ላይ ከረመ? ለምን አልዳንም? ለምን አልተነሳም? ሰው ስለሌለው። አሁንስ በቃ እኔ መጣዋ ያ የምትለውን ሰውዬ በሚበልጥ ሁኔታ ነው ተካለው አለ ኢየሱስ። ሌላ ታሪክ ሊሰጠው ጠረኔን የቀየረ እሱ ነው። ሰፈራችንን የቀየረ እሱ ነው። ከሰው ጋር ያሰለፈን እርሱ ነው። ባካችሁ መሳሪያው ያደረገን እርሱ ነው። ከዚህ በላይ እስኪ አሜን በሉ። ይሄንን መጠበቅ በጣም ያስፈልጋል። ስለዚህ ምንም አይነት እንትን ውስጥ አትግቡ። ወደፊትም ቢሆን የእግዚአብሔር ዓለሚቱ ነው ከተባለ የተዋረዱትን ማንሳት ብቻ ሳይሆን መሳሪያ ማድረግ ነው። ይሁንልን። መቋጫው የመጨረሻው 51 ጀምሮ እስከ 55 እንዲህ ይላል። ይሁ ዝማሬዋን በክንዱ ኃይል አድርጓል። ትዕቢተኞች በልባቸው ሐሳብ በትኗል። እሺ ገዢዎችን ከዙፋናቸው አውርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ይህን ስሙ። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ደስታችን በእግዚአብሔር። ሁለተኛውስ እግዚአብሔር ዝቅተኛን ያነሳል። ማንሳት ብቻ አይደለም። መሳሪያ የሚያደርገው ማንን ነው? እሱ የተዋረደውን ነው። የመጨረሻው እንድትይዙልኝ የምፈልገው እግዚአብሔር ቃል ኪዳኑን የሚፈጽም ታማኝ አምላክ ነው። ለምን አሜን አትሉ? እግዚአብሔር ቃል ኪዳኑን ምን የሚፈጽም ግን ደግሞ የተናገረችውን ኃይል ማለት ያስፈልጋል። በክንዱ ኃይል አድርጓል ካለች በኋላ ትዕቢተኞች አሉ ሊኖሩ ይችላሉ። መጽሐፍ ግን ምንድነው የሚለው? በልባቸው ሐሳብ ይበትናቸዋል አለች። ቀጥላስ ገዢዎች ከዙፋናቸው ወርደዋል። ትሑታን ከፍ አድርጓል። የተራቡትን በበጎ ነገር እሱ ምን ብሏል? አጥግቧል። ባለጠጎችስ ባዶአቸውን ሰዷል። ከዛ ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ይህንን እውነቱ ላይ በልባችን እናስቀምጥ ወገኖቼ። ወይ ከዚህም በኋላ ቀጣይ ዘመናችንን ስናስብ እንደው ዝም ብሎ ብቻ ቀኑ ማለፉ ስለማይቀር ቆዝመንም ደግሞ አንዳንዶቻችንም ደስ ብሎን ብቻ ከምናልፍ መርህ ውስጣችን ብናስገባ ልክ እንደዚህች እንደ ማርያም በአንተ ነፍሴ ሐሴት ታረጋለች። ከዛስ እሱም ብቻ ሳይሆን አንተ ነህ ከውርደት ሰፈር ያወጣኝ ልትጠቀምብኝ የወደድክ አንተ ነህ። በቃ ያንተ ብርቱ ስራ በእኔ ላይ ይታያል። እኔ ወክስ አረግ የማስራ ነው የሚታየው ያንተ ስራ። ከዛስ ሙጭጭ ብለን ማመን ያለብን እግዚአብሔር ቃል ኪዳኑን የሚፈጽም ታማኝ አምላክ ነው። ይሄ ቃል እስከሚፈጸም ድረስ ያለፉ ነገሮች ብዙ ናቸው። የተተወ ይመስላል በትክክል ግን እሷ የምትለንን ገንዘብ ማድረግ ያስፈልጋል። ምንድነው እሱ? የእግዚአብሔር ቃል ኪዳን ፍጻሜን ያገኛል። መንገድ ላይ አይቀርም። እኔ መቼም ይሄ የተፈጸመ ትንቢት ስለሆነ ምንናገረው ኢየሱስ ስለተወለደ እሱ ጋር ብቻ ሳይሆን እንደ አዋጅም ከተቆጠረልኝ ስሙኝ። ነገሮች የትኛውንም መልክ ያዙ ለእናንተ እንተናግሬ እናምልክ። የትኛውም ትውልድ ይምጣ ይሄድ የፈለገ ያክል ይቆይ ርዝመቱ ሲፈልግ ልባችሁን ያውርድ አቅም አልባ ያርጋችሁ
አዋጅ ግን አንድ ምንድነው ከተባለ እግዚአብሔር በዘመናት መካከል የማንም ሰው ባለዳ አይደል እንደ ታመነ የሚኖር አምላክ ነው። የጨለመ ነው አሁን ዘመኑ ለምን አትቀበሉኝም እንዳዋጅ የጨለመ ነው። አዎ እኛ ግን አንድ ነገር እናምናለን እንደ ጨለማ አይቀርም። ባክስኪ በደንብ አሜን በል። አይቀርም። እሱ ታማኝ አምላክ ነው። የተናገረውን የሚፈጽም አምላክ ነው። ነገሮች ተዘግተው አልቀው ከዚህ በኋላ እግዚአብሔር አይናገርም ተብሎ አይደል ጸጥ ብሏል ተብሎ በጣም ብዙ ነገር ተምታቶ ፖለቲካው ተምታቶ ባለበት እንደ ተናገረው መጥቷል። እነዛ ሰዎች የምስራች ሰምተዋል። ታላቅ ብርሃን በርቷል። ካሁን በኋላ ጨለማ አይሰለጥንም ተብሏል። በኢየሱስ ስም ይሄን ተቀበሉ ባካችሁ። በህይወታችሁ ጨለማ ላይ፣ በስራችሁ ጨለማ ላይ፣ በጓዳችን ጨለማ ላይ፣ በምድሪቱ ጨለማ ላይ፣ በቤተ ክርስቲያን ላይ ጨለማ ላይ አዋጅ አዋጅ አዋጅ። እግዚአብሔር የተናገረውን የሚያደርግ አምላክ ነው። ኢየሱስ የዓለም ብርሃን ሆኖ ከመጣ ጨለማ ይገፈፋል የሚል አሜን ይበል። ልመርቃችሁ ግድ የለም ተቀበሉኝ። የተናገራችሁ ይፈጸም፣ ያላችሁ ይፈጸም። ዘመኑ ቆርጦ በኢየሱስ ስም ወደ እናንተ ይምጣ። እግዚአብሔር የተናገረውን የሚፈጽም አምላክ ነው። በጊዜ ጉዳይ እግዚአብሔር አይጠየቅም በሉት። አጠገባችሁ ያለውን ሰው በእውነት ንገሩት። በረጅም የጠበቃ ጊዜ አይለካም እግዚአብሔር። እሱ ታማኝ አምላክ ነው። አይዘገይም፣ አይዘገይም። ባካችሁ አይዘገይም። ለምድር አይዘገይም። ለተጨቆኑ እሱ አይዘገይም፣ አይዘገይም፣ አይዘገይም። የራሱ ጊዜ ያለው አምላክ ነው። በኢየሱስ ስም በዚህ ባንተ የብርሃን ዕለት፣ ባንተ እውነተኛ ደስታ ዕለት አቤቱ መወለድን በመናስብበት በዚህ ማታ አንድ አዋጅ ለምድሪቱ እናወጣለን። በኢየሱስ ስም ብርሃን የሆነው ኢየሱስ መጥቷል። ጨለማው ይገፈፍ። ባካሜን በለኝ ይገፈፍ። እግዚአብሔር የተናገረውን የሚያደርግ ታማኝ አምላክ ነው። ኪዳኑን ምን ይላል? ይፈጽማል። ያ ከዘመናት በፊት ለአባቶቻችን የተናገረውን አደረገ፣ ፈጸመ። እሱ ምን አሚን? እሱ ታማኝ አምላክ ነው። ስጨርስ እንዲህ ስሙኝ እባካችሁ። ይህን ሳምንት የደስታ ሳምንት እናርግ። ኪስ ሙሉ ነው እሰየው። ከሞላ የእናንተን እጅ የሚጠብቅ ብዙ ወንድምና እህት አለ። አሜን ነው። ሂዱና ስጡ። የት እንደማረጋው አሳሰበኝ የሚል ሰው እዚህ መካከል ካለ አንኳኩና ትንሽ ናት ግን ደግሞ ጌታ ይባርክ እንካ እኔ ከመበላው ላይ ተካፈል ብሉ። ደጁን ብታዩ የሆነ ሰው በደወለ ቁጥር ልባችሁ ድንግጥ ከፍ ዝቅ ያላለ እዚህ መሃል ደው ይኖረውን ይሞላዩን ይጎልዩን ልጆች ያዙን ይሁን ደስ ይላቸው ይሁን የምትሉ አላችሁ። ከመጣ ሰየው፣ ካልመጣ የትላንትናን ታሪክ ይቀየር አምላክ የእናንተንም ታሪክ ይቀየራል። በዛሬ ሁኔታችሁ አትለኩ። ደስታችሁ ማን ነው? በጠዋት ተነሱ፣ ስቴዲየማችሁን ቅቅ ብላችሁ ነው። ስትመለሱ ድብና አርጋችሁ መዝሙራችሁን ክፈቱ። ሽሮውን ዶሮ ማድረግ የሚችል ይሄ እኮ ራስን ማታለል እኮ አይደለም። አንተ አለ የቤቴ ደስታ አንተ ነው። የኛ ደስታ ጌታ ነው። ስበላና ሳልበላ አለካውም፣ ስገዛና ሳልገዛ አለካውም። ደስታዬ ማን ነው? ኢየሱስ ነው። ከዛስ ግን እሱም ብቻ ብለን ደሞ አንቆይም። እሱ እኮ ለዝቅተኛ ታሪክ የሚሰጥ ናኔ ያነሳለሁ የሚል ትንሽ ህፍ ልባለሁ የሚል ሌላ ታሪክ ፈጥርባለሁ የሚል ቸር አምላክ ነው። ያነሳናል፣ ይሰራብናል። ሲቀጥልስ እሱ የተናገረውን የሚፈጽም ታማኝ ምንድነው? ታማኝ አምላክ ነው። በዚህ የጌታ ልደት መታሰቢያ ለእናንተ ምቶ እሱ ነው። ዝም ብላችሁ ሳቁ። እድሜ እንደሆነ ይሄድን እውነተኛ ደስታ ጌታ ነው። ነገር ይጎላል። አዎ ከዚህ ትሄዱ ምን እንደሚጠብቃችሁ አላውቅም። ማይለወጥ ግን መድኃኒት አለ። በሱ ደስ ይበለን እባካችሁ። አሜን። ዝቅተኛ የሆነውን አንስቶ እግዚአብሔር ለራሱ የክብር ዕቃ ያደርጋል። አዎ ከዛስ ግን የተናገረውን የሚፈጽም ታማኝ አምላክ ነው። ከዚህ ቁጥር በኋላ ምዕራፍ 2 ላይ የሚሄዳችሁ ካያችሁ ከዛ ጊዜ ጀምሮ መታወጅ የጀመረ ኢየሱስ ዛሬም እየታወጀ ነው። ገና ወደፊት ምን እያለ እየታወጀ ይኖራል። ይሁንልን። አጭር ጸሎት እናድርግ። ደስ ብሎን ጌታ